ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁትኝ ረዘም ያሉ አረፍተ ነገሮችን ነው። ቤተሰቦቼ ቪዲዮ ላይክ፣ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም አስተማሪ የሆነው አረፍተ ነገር ነው። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን እያስተማርን እንገኛለን። መደወል ለምትፈልጉ በሙሉ በ09 27 15 51 29 ላይ በኢሞ በቴሌግራም እንዲሁም በዋትስአፕ ብደውሉ ታገኙናላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ወደ ዕለቱ ክላስ እንሄድ። ስ ት ጀ ም ር ስትጀምር 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 ት ሰ ሳ ታ ለ ህ ትሰሳታለህ 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 እና አትሸማቀቅ አትሸማቀቅ ስትጀምር ትሰሳታለህ እና አትሸማቀቅ ይላል ማለት ነው። ስኬት 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 የሚጀምረው ነገሮችን መገንዘብ ስትጀምር ነው ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው። እንግዲህ አሁን ያነበብነው እንደ ቃል ነው ማለት ነው። ማለትም ቃሏን ብቻ የራሷን ያነበብነው ማለት ነው። እንደ አረፍተ ነገር ደግሞ ስናነበው እንዴት ነው የምናነበው ማለት ነው? ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው ብለን ከጨረስነ ልክ እንደ አረፍተ ነገር እናነበዋለን ማለት ነው። መጀመሪያ ላይ ስናነበው የነበረ ፊደላትን እየቆጠርን ከሆነ ልክ እንደ ፊደል ይሆናል ማለት ነው። ይህን የምናደርገው ለምንድነው? ጀማሪዎች እንዲገባቸው ማለት ነው። እንዲሁም የምትሞክሩ ጭምር እንዴት ማንበብ እንዳለብን በደንብ አድርጎ እውቅናውን ለመስጠት ማለት ነው። እንደዚህ እያደረኩ ያነበብኩ ያለሁት በጣም ለብዙ ተማሪዎች ይሆናል ማለት ነው። ምክንያቱም ለጀማሪዎችም በደንብ ማንበብ ለሚችሉትም በደንብ እንኳን እያነበቡ ራሱ የሚያስተላልፈው ትምህርት መልእክት እዚህ ጋር የተጻፉ እያንዳንዱ ቃላቶች በጣም በተመረጠ አቀማመጥ ስለሆነ እነዚህ ራሱ የሚያስተላልፉትን መልእክት በደንብ አድርጎ መማር በጣም ጠቃሚ ነገር አለው ማለት ነው። ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው። ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው ይላል ማለት ነው። እንግዲህ ምን ማለት ነው? ያው ለመለወጥ ዝግጁ ስትሆን ከሆንክ ሲባል ማንኛውንም ስራ ለመስራት ራስ ሬዲ ማድረግ ማለትም ሀገርን፣ ወገንን እንዲሁም ሰዎችን የሚጎዳ ያልሆነ ለሰዎችም የሚጠቅም እንዲሁም ለኛም ገቢ ሰርተን የምናገኝበትን ማንኛውም ስራ ለመስራት ዝግጁ ስንሆን ማለት ነው። ለመስራት ዝግጁ ከሆነ ማለት ነው። ኦኬ ከዚህ በመቀጠል ደግሞ ምን ይላል? መታመን ከፈለግህ
ከፈለህ አንተም ሰዎችን በሙሉ ልብህ እመን መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን ይላል ማለት ነው። መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን፣ ልክ እንደ አረፍተ ነገር ስናነበው ማለት ነው። ኦኬ ቀጣይ በሰዎች መንገድ እንቅፋት አትሁን። በሰዎች መንገድ እንቅፋት አትሁን ይላል ማለት ነው። እንግዲህ ውድና የተከበራችሁ የኔ ቤተሰቦች እንዲሁም እዚህ ይህን ቪዲዮ እየተከታተላችሁ ያላችሁ በሙሉ እዚህ ጋር የምታገኙት መልካምና አስተማሪ የሆነ ትምህርቶች ነው ማለት ነው። ቃላት ከማንበብ ፊደላትን ከማንበብ በዘለለ አስተማሪ የሆኑ አረፍተ ነገሮችን አንብበን በጣም ብዙ ነገር የምንማርባቸው ነገሮችን ጭምር ነው የምናገኘው ማለት ነው። ከዚህ ጋር እናንተ ከኔ ጋር ከሆናችሁ በጣም ብዙ ፍሬዎችን ማፍራት ትችላላችሁ ማለት ነው። ቤተሰቦቼ እንዲሁም በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ በምናስቀምጥላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ ማለት ነው። ለመጨረሻ ጊዜ አንዴ ላንብላችሁና ወደ መጨረሱ እንሄዳለን ማለት ነው። ስትጀምር አሁን እንደ ቃል ነው ሁሉንም ማነብላችሁ። ስትጀምር ትሳሳታለህ እና አትሸማቀቅ። ስትጀምር ትሳሳታለህና አትሸማቀቅ። ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው። ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው። ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው። ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው። መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን። መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን። በሰዎች መንገድ እንቅፋት አትሁን ይላል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ለዛሬ ያዘጋጀሁላችሁ ክላስ ይሄን ይመስላል። በቀጣይ ሌላ ክላስ ይዤላችሁ እመጣለሁ። እንዲሁም ደግሞ እናንተ እንድሰራላችሁ የምትፈልጉት ነገር ካለ በሙሉ ከመጽሐፍ ቅዱስ ከቅዱስ ቁርአን እንዲሁም ከተለያዩ ነገሮች የተውጣጣ ቃላቶችን እያስተማርን እንገኛለን። እንዲሁም በውስጥ መስመር አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን መጻፍ ማንበብ ለማችሉ በሙሉ ከኛ ጋር ብትደውሉልን የምትፈልጉትን ትምህርት በምትፈልጉት ሰዓትና ጊዜ እንማራለን ማለት ነው። በቀንም በማታም እያስተማርን እንገኛለን። አሁንም እየተማሩ ያሉ ልጆች ለኛ ምስክሮቻችን ናቸው። እናንተም ደግሞ ተምራችሁ መልካም ነገር እንድታገኙ ከኛ ጋር መደወል ትችላላችሁ ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ።